ጣና ጠየቀ። አንቱ የአብዱላህ አባት ሆይ አላህ ከአርሽ ላይ ከፍ ብሏል ይላል ቁርአን፣ እንዴት ነው ከፍ ያለው ብሎ ጠየቀ። ምንድነው የጠየቀው? ይሄ ሰው በደንብ አስተውል። ከይፍያ ነው የጠየቀው። አየህ አይደለ? እንዴት ነው ከፍ ያለው አለ። ከፍታው እንዴት ነው? ኢማም ማሊክ ምን አሉ? الاستواء معلوم ከፍታው የታወቀ ነው። ከፍታ ምን እንደሆነ አላ ወርተፈዐ ሰለፎች እንደፈሰሩት ከሁሉ በላይ ከፍ አለ፣ ከሁሉ በላይ ሆነ ማለት ነው። ወልከይፍ መጅሁል፣ ያ ከይፍያው ደግሞ ለኛ ታውቅ ማን የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ነው። ወልኢማኑ ቢሂ ዋጅብ፣ በእኔና ባንተ ላይ ያለበት ግዴታ ከፍ ብያለሁ እንዳለ ከፍ ብሏል ብሎ ማመን ግዴታ ነው። ከፍታ ከፍ እንዳለ ማመን። والسؤال عنه بدعة، أي السؤال عن كيفية الاستواء هي وديت مو كيفية المتيجة هي بدعة لمالت التسمية هنا تيجي لهيك الصحابة النبي صلى الله عليه وسلم نعم تيجوا እያንዳንዱ ሁሉንም የአላህ ሱብሓነሁ ወተዓላ ባህሪያቶች በዚህ ነው የምትረዷቸው። በዚህ ነው የምትረዷቸው። النزول معلوم والكيف مجهول والإيمان به واجب والسؤال عنه بدعة. النزول معلوم መውረድ የሚለው ነገር የታወቀ ነው። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደተናገሩት ينزل ربنا إلى سماء الدنيا እንዳሉት ወደ ቅርቢቱ ዓለም ሰማይ ይወርዳል እንዳሉት ይሄን ማመን ግዴታ ነው። ያን ከይፍያውንስ لا يعلمه إلا الله. والإيمان بالنزول واجب والسؤال عن كيفية النزول بدعة، لأن أصحاب رسول الله صلى الله عليه وسلم الذين هم أحرص الناس بالعلم ما سألوا النبي صلى الله عليه وسلم عن كيفية صفات الله عز وجل. إيه إيش لا يا وكران جاكي بنور አሁን እሱ 8 ሰዓት ላይ ወረደ እንይባል መልሶ መውጣት የሚለው ነገር አልመጣም ነው ወይስ ነገም ሊደና የሚወርደው? የጃሂል ጥያቄ ነው። ዝም ብዬ ልቤ ይመጣብኛል። እሱ አሁን 8 ሰዓት ላይ ከመጣ አይመለስም ነው ወይስ ነገ ሌላ ይወርዳል ነው? ግራ ይገባኛል። ቅድም ምን አልኩኝ? ይወርዳል ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩ ያንን ይወርዳል ብለው አምኖ መቀበል ግዴታ ነው። ከዛ በኋላ እንትን ማለቱ ማፈላፈሉ አልተዘበትም። አንተ ማከለፈከ አላህ بذلك አላህ ይሄን ነገር ማወቅ አለብህ በግዴታ ብሎ አልጫረብህም። ባጭሩ ያንን ይወርዳል እንደተባልክ ይወርዳል ብሎ ማመን ግዴታ። ከዛ ይወርዳል ይመለሳል፣ እንዴት ነው የሚወጣው ምናምን لا يعلم الا الله سبحانه وتعالى። ይሄን ተናገረ በሸሪዓ አልመጣም። እሺ መስግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደነ ሰላም ነው? አልሐምዱሊላህ። ዛሬ እንዳጋጣሚ አንተ ቢገባ በጣም ደስ ብሎኛል። አንድ ሁለት ጥያቄ ነበረኝ። መርሐባ። አዎ ቤተሰቦቼ ሙስሊም አይደሉም፣ እኔ ብቻ ነኝ ሙስሊም እና ብዙ ጊዜ ማዘር ዱዓ አድርገ ትለኛለች። እሷ ሙስሊም አይደለችም። እኔ ሙስሊም ነኝ፣ ዱዓ ባደርግላት ተቀባይነት አለው? አንደኛ ጥያቄ ነው። እሺ ክርስቲያን ከሆነች እሷ አላህ ወደ እስላም እንዲኖራት ቀኑን መንገድ እንዲለግሳት ዱዓ አድርግላት። ከዛም ጋር አንተ ደግሞ ዳዕዋ አድርግላት፣ ገስጻት፣ ምከራት። በቻልከው የተረዳኸውን ያከብርላት። ኢየሱስ ክርስቶስ ሰው ነኝ ብሎ እንደተናገረ እንዳስተማረ ሰዎች በእርሱ ላይ አምላክ ነው ብሎ እንዳዋሹበት አስተምራት። ኢየሱስ ክርስቶስ መልእክተኛ ነኝ ብሎ እንደተናገረ ነገር ግን እርሱ ራሱ አምላክ ነው ብለው እንደተናገሩበት በእርሱ ላይ ሰዎች እንደዋሹበት ኢየሱስ ክርስቶስ አካል ነኝ ብሎ እንደተናገረ አስተምራት። አይ አምላክ ነው ራሱ አምላክ ነው ያሉ እንደዋሹበት አስተምራት። ይሄን ነገር ኢየሱስ ክርስቶስ ወደ አምላኩ ይጸልይ እንደነበር፣ ይሰግድ እንደነበር፣ ይለምን እንደነበር ይሄን ሁሉ አስተምራት። ይወታል የነገርኳቸው ነው በቻልኩት አቅም። እነሱ ግን አይሰሙም፣ አይረዱም። በቻልከው አቅም ማስረዳት፣ ዱዓ አድርግላት። አላህ ቀኑ መንገድ እንዲለግሳት ትችላለህ ይሄን ማድረግ። እሺ ሁለተኛው ደግሞ ያው አንዳንድ መስጊድ እዚህ አዲስ አበባ ውስጥ ሞሊድ ይከበርበታልና አሁን ለምሳሌ እዚህ እኛ ሰፈር የሆነ ሞሊድ ተከብሮበት ነበርና እዛ መስጊድ ውስጥ ገብቶ መስገድ ይቻላል? ሞሊድ የሚከበርበት መስጊድ ውስጥ? እሺ መስጂድ ውስጥ ገብቶ መስገዱ በመስጂድ ውስጥ ቀብር እስከሌለ ድረስ ወይም ከአላህ ውጭ ሌላ አካል ሰዎች የሚጣሩት ነገር እስከሌለ ድረስ ንጹህ መስጂድ እስከሆነ ድረስ መስጂዱ ላይ ችግር አይኖረውም። ነገር ግን እዛ ኢማሙን ተከትሎ መስገድ የሚለው ከሆነ ከአላህ ውጭ ሌላ አካል የሚጣራ ከሆነ ሰውየው
ይህን ሰውዬ ተከትሎ መስገድ አይቻልም። የአላህን ባህሪያቶችን የሚያስተባብል የሚክድ ከሆነ ይህን ሰውዬ ተከትሎ መስገድ አይቻልም። إذا كان هذا الإمام عنده بدع التي تخرجه من دائرة الإسلام فلا تجوز الصلاة خلفه، كالاستغاثة بغير الله سبحانه وتعالى والاستعانة بغير الله سبحانه وتعالى، الدعاء لغير الله سبحانه وتعالى بمن يسمونهم بالأولياء. وكذلك إذا كان ينكر صفة من صفات الله سبحانه وتعالى كصفة الاستواء فلا تجوز الصلاة خلف هذا الإمام المبتدع. ماشي. السلام عليكم ورحمة الله وبركاته. እሺ የኔ ጥያቄ እዚህ ዱባይ ነበርና ያለሁት ማለት ነው ስራ ቦታ እና በትርፍ ሰዓቴ ኪታብ መቅራት ፈልጌ ነበርና እና ብታምቻችልኝ የሚያቀራ ወይም እንደማንተም ታቀራይ እንደው ብዬ ነበርኩት። እኔ ወላሂ አይመቸኝም እዚህ ላይ ብቻ ነው እንትን የምለው። አንድ ኪታብ ጀምራለሁ። ያንን ኪታብ አውርድና ተከታተል ከኔ በኩል ያለው ኢንሻአላህ። አሁን የምጀምረው አንድ ኪታብ አለኝ። እሺ ያ ነገርኳችሁ ኪታብ አንዴ አልጀዋብ من بدل دين المسيح የሚል ኪታብ ከዚህ በፊት ጀምሬው ነበረ። ቀጥለዋለን ኢንሻአላህ። ከመጀመሪያ ጀምረን الجواب الصحيح لمن بدل دين المسيح የክርስቶስን መንገድ በመረዙ ሰዎች ላይ ተገቢ የሆነው ምላሽ፣ እውነተኛ የሆነው ምላሽ፣ ትክክለኛ የሆነው ምላሽ የሚል ነው። የሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ኪታብ። ይህ ኪታብ ኢንሻአላህ የምንማማረው ይሆናል። በጣም ጠቃሚ የሆነ ኪታብ ነው። ሌላው ይህን ከጨረስን በኋላ ደግሞ ሂዳየቱል ሐያራ ፊ ረድ ዐለ ልየሁድ ወነሳራ الإمام ابن القيم رحمه الله تعالى በኋላ ኢብኑ ቀይም አንድ ኪታብ እንጨምራለን። እነዚህ ኪታቦች እሱ እንዳልበጠበጥ ብዬ ነው ሲመቻችሁ አስገቡኝ። ዱባይ ላይ የሚቀራባቸው ቦታችን ያሉ አይሽ እሺ ኪታቡን ማውረድ ይችላል በስልኬ ይችላል እና ለመጀመሪያ እንዴት ነው ያኒ ቅርብ ጊዜ ትጀምራለህ ወይስ ኢንሻአላህ ጀምራለሁ? ተከታተል እዚህ ላይ ጀምራለሁ። والله مرحبا. السلام عليكم. عليكم السلام ورحمة الله وبركاته. ሰላም ነው? አሉ እሺ አንዴ አስቀድም ክርስቲያኖች ካሉ አስቀድማቸው። አቤኒ ሰላም እንዴት ነህ? አሎ 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 እሺ ቀጥሉ። ማውራት የሚካሄድ ይቀጥል። እሺ እሱ የኔ ጥያቄ እንትን ነበር። እነዚህ እሺ እሱ እኔ ልከተል ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም። አንድ ጥያቄ ነበረኝ። እሺ እንዴት ነው ማለት አላህ በዳዮችን አይወድም አይደለ? ብዙ ጊዜ በራሴ ህይወት ላይ ባየሁት ነው። ብዙ ጊዜ በዳዮች ወይም በሸታሞች ደስተኛ ሆኖ ማያቸው ነው በህይወቴ። ማለት ሰው መጠራጠር ጥሩ አይደለም። በውሸት ሰውን ለሆነ ቦታ ለመድረስ ወይም የሆነ ነገር ለመጠቀም በውሸት የሰው ህይወት አበላሽቶ ግን እነሱ ደስተኛ የሚሆኑትም ዋሽተውም ሰብረውንም ሁሉ ጊዜ ደስተኛ ነው የሚሆኑት። ለምን? እኔ እስከማውቀው ድረስ ይሄን እንድትመልስልኝ ፈልጌ ነው። በዳዮች በጥቅሉ ደስተኛ ናቸው። ሰብረውንም ብለውንም እነሱ በህይወታቸው እኛ ነን የምንሰበረው፣ የምናዝነው፣ የምናለቅሰው። እነሱ ምንም አይደርስባቸው፣ ምንም አይሆንም። ማወቅ ፈልጌ ነው። ምንም አይደርስባቸው ምናምን እንደሱ አይደለም። አንድ ይሰማል ልጆች
ሰማችኋል? እሺ በዳዮች ምንም አይሆኑም፣ ምንም አይደርስባቸውም፣ ደስተኞች ናቸው በጥቅሉ ምናምን፣ ይሄ የተሳሳተ ነው። እንዳው እነዚህ ሰዎች ደስታ ልታዩባቸው ትችላላችሁ፣ ነገር ግን ዋጋቸውን ይሰጣሉ ነው። ዋጋቸውን ይሰጣሉ። አንደኛ እዚሁ በምድር ላይ ዋጋቸውን ይሰጣሉ። አላህ ሱብሓነሁ ወተዓላ ቢዘገይም እንኳን የተበደለን ሰው እንደሚረዳው ቃል ገብቶለታል። ሌላኛው ነገር በቀጣዩ ዓለም ዋጋቸውን ያገኛሉ እነዚህ ሰዎች። ይህን የሚያውቅ ሙስሊም ዛሬ በምድር ላይ ደስተኛ ናቸውና ዋጋቸውን አላገኙም ሊል አይችልም በፍጹም። ምናልባት ሙስሊም ከሆንሽ በቀጣዩ ዓለም ቅጣት እንዳለ ታውቂያለሽ አይደለ? ለበደሉ ሰዎች አታውቂም? ላላ አውቃለሁ፣ ግን እንዴት መሰለህ ማለቴ ንጹህ ልብ ሲኖረው በመዋሸት ውሸት መናገር በራሱ ሐራም ነው አውቃለሁ። ቁርአን ቀርቻለሁ አልሐምዱሊላህ። ግን የእውነት ሰው ነው ብለው ወደ አንተ ህይወት ሲመጡና የሚፈልጉትን ታገኙ በቃ እንዳትመስ አድርገው ተጠቅመው ምናምን ይሄዳሉ። ለጊዜው በእርግጥ ለጊዜው ሊሆን ይችላል። እነዛ ሰዎች ግን ስታያቸው አንተ ከህመምህ አንፃር አላህ በዳዮችን እንደማይወድ ወይም አላህ በዳዮችን መቼም ቢሆን የሰውን ባጠብ እንደማይል አውቃለሁ። ግን ለጊዜውም ቢሆን እነዛ ሰዎች ደስተኛ ናቸው። እኔ በህይወቴ ላይ በተደጋጋሚ ይሄን ነገር ስላየሁ ነው። ማስመሰል መዋሸት አልችልበትም፣ ዲንም አላስተማረኝም። እንደዛ እኮ አንተ አዳምጫለሽ፣ ልመልስ አታቋርጭ በመካከልሽ ጥያቄ ጠይቅሽ ሲጨርስ አታቋርጭ። ቅጣት በቀጣዩ ዓለም ነው ያለው። ዛሬ በምድር ላይ ቅጣት ካለ ገሃነም ለምን አይዘጋጅም ነበር? ገብታችኋል አይደል? ጀሃነም የተዘጋጀው ዛሬ በምድር ላይ ሰዎችን ለሚበድሉ ሰዎች ነው፣ ለካህዲያኖች ነው። አላህ በቁርአን ላይ ሲናገር ወለው يؤاخذ الله الناس بما كسبوا ما ترك على ظهرها من دابة ይላል። ሰዎች በሚሰሩት ኃጢአት እዚሁ ምድር ላይ ዋጋቸውን ቢከፍላቸው በምድር ላይ ማንም ተቀሳቃሽ አይኖርም ነበር፣ ሁሉም ይጠፉ ነበር አለ። ገብታችኋል አይደል? ታዲያስ ለምንድነው ከተባለ ቀጥሎ ተናገረ ወላኪን يؤخرهم إلى أجل مسمى አለ። ነገር ግን እስከ ተወሰነ ጊዜ ድረስ እስከ ትንሣኤ ቀን ድረስ አቆያቸዋለሁኝ አለ። የዛኔ ሰዎች የፍርዱ ቀን ዋጋቸውን ያገኛሉ፣ የበደሉ ሰዎች ሁሉ ዋጋቸውን። ይሄ ነው እና ዋጋ የሚከፈለው በቀጣዩ ዓለም ነው። ዛሬ በምድር ላይ ዋጋ ቢከፈል ኑሮ ሁሉም ለክህደቱና ለኃጢአቱ ጀሃነም አይዘጋጅም ነበር፣ ቀጣዩ ዓለምም አይኖርም ነበር። ይባቻ ቀጣዩ ዓለም የተዘጋጀው ዛሬ በምድር ላይ ለምንሰራው ዋጋ መልካምን የሰራ መልካምን ያገኛል፣ በቀጣዩ ዓለም ጀነትን ያገኛል። ክፉን የሰራ ደግሞ ሰዎችን የበደለ ሊሆን ይችላል። አላህ Subhanahu Wa Ta'ala ካደ ኃጢአትን ያደረገ ሁሉ በቀጣዩ ዓለም የኃጢአቱን ዋጋ ያገኛል ማለት ነው። فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره በእናንተ ታክል መልካም ነገር የሰራ ሰው ካለ ያንን መልካም ስራውን ውጤት ነገ የፍርድ ቀን ያየዋል። እና ያፈረ በታክል ደግሞ ኃጢአትን የሰራ ሰው ካለ ነገ ትንሣኤ ቀን ዋጋውን የክፉን ስራ ዋጋ ያየዋል፣ ያገኘዋል አለ አላህ በቁርአን ላይ ሲናገር። ይሄን ይመስላል። እና ቅጣት በቀጣዩ ዓለም የተዘጋጀ ስለሆነ ነው ዛሬ በምድር ላይ ሰዎች ዋጋቸውን የማያገኙበት አንደኛው ምክንያት። ሌላው ነገር ቅጣት ብለን የምናየው ሰዎች ከላይ በምናየው ነገር ብቻ ይሆናል። አንድ ሰው ኃጢአትን ባደረገ ቁጥርና አምላኩን በካደ ቁጥር ልቡ ላይ ነው ያ ትልቁ ቅጣት። የቅጣት ሁሉ ቅጣት ደግሞ ከአምላክ መራቅን የመሰለ የለም። ሰዎችን የሚበድሉ ሰዎች ከአላህ በጣም የራቁ ናቸው። ከላይ ስታያቸው ደስታ ያገኙ ይመስላቸዋል። ነገር ግን ትልቁ ቅጣት ብሎ ማለት የልብ ቅጣት ነው እንጂ ደግሞ ያንን ያላየሽው አላስተዋልሽው። ከላይ የምታየውን ነገር ነው አንቺ መሳቃቸውንና ፈገግ ማለታቸውን። ከዛ በላይ ትልቁ ቅጣት ከአላህ Subhanahu Wa Ta'ala የራቀች ልቦና ነች። ትልቁ ጸጋ ብሎ ማለት በልባቸው ወደ አላህ Subhanahu Wa Ta'ala የቀረቡ ሰዎች ናቸው። ያንን ደግሞ የጽድቅ ባለቤትና የመልካም ስራ ባለቤቶች የሚያገኙት ነው። ይሄን ይመስላልሽ። ተጠያቂ ጀዛከላህ ኸይር። እሺ እኔ ቀጣይ ጥያቄ አለኝ። እስካሁን እየጠበቅኩ ነው እና ለመረበሽ ነበር። እሺ ጥያቄ ምንድነው? ወደ ጥያቄ ስመጣ ማለት ነው እሺ አንተንም ፎይንም ሁሉንም አዳምጣለሁ። እንደዚህ የሃይማኖት ጉዳይ ብዙ ጊዜ እከታተላለሁና እንትን አሁን ለምሳሌ ቋንቋ የሚባል ነገር አለ። ቋንቋ አሁን ለምሳሌ አሁን ኢትዮጵያ ነን እኛ፣ በአማርኛ ያለውን ነገር በአማርኛ ተተርጉሞ ለህብረተሰቡ ማለትም አሁን አንተ አረበኛ ብትሸመድድ
አንተን የሚከተሉ ሙስሊም ሰዎች ማለት ነው አረበኛ ላይ ያውቁ ይችላሉ። በአማርኛ ነገሮችን ብንማራቸውና በአማርኛ ተተርጉሞ ያለውን ነገር እያነበብን ቢሆን ጥያቄዎችም ይሄን ያክል አይመጡም ማለት ነው። ለምሳሌ እኔ አሁን ቁርአን ብዙ ጊዜ በአማርኛም ስለማይቀርብልን የግድ አረበኛ መሆን አለበት ወይ? መጀመሪያ ይሄኛው መልስልኝና ወሬ ላይ ቀጣይ ጥያቄ ይመጣል። መልካም። ይሄ ሰው የከሰረባቸው ትልቁ ድራማ የክርስቲያን ልጆች ምንድነው? ያልተተረጎመላቸውም እኔ እየተረጎምኩ ጉዳቸውን አወጣለሁ እያለ ድራማ ሰራባቸው። እንዲሁም ደግሞ ተከታዮቹ የእሱ ጀሌዎች ስላልተተረጎመ ነው እንጂ እስልምና ቢተረጎም ኑሮ ቁርአንና ሐዲስ ማንም ሰው ሙስሊም አይሆንም ነበር እያሉ ተከታዩን ይደፍኗቸዋል ጭንቅላታቸው። የጀማዓ በፈጠራችሁ እስኪ ነው ይሄን እንደ ትልቅ ላይ እዚያ ላይ ትልቅ ውሸት ይሄ ውሸት ነው አልተተረጎመምና ነው እያሉ የራሳቸውን ተከታዮች እያጀለሏቸው ነው። ተመልከቱ። ቁርአን ተተርጉሟል በአማርኛ ማየት ትችላላችሁ። ሐዲስ በርካታ ሐዲሶች ልክ እንደሆነ ተተርጉመው ተቀምጠዋል። ወቻላ እየተረጎምን ያው 24 ሰዓት እኔ ሐዲስ እዚህ እየተረጎምን እያስተማርናቸው ነው። አያውቁም እናንተ ልጆች አረበኛውን በደንብ አድርገው እዚህ የምነግራቸው ልጆች ሳያውቁ ቀርተው አይደለም። ሁላቸውም የቀሩ ልጆች ናቸው። አረበኛውን የሚችሉ ልጆች ናቸው። ይችላል አይደል? ቁርአን በደንብ በአማርኛ ተተርጉሟል። ይሄ ነው። ይሄን የሚያደርጓቸው ለምንድን ነው? ይሄን የሚያደርጓቸው ለምንድን ነው? አንድ ተረጋጋ ጭንቅላታቸውን ወላሂ ለመድፈን ነው። ልክ እንዲህ እያደረጉ አሃ ያልተነገረ ነገር አዲስ ነገር እንዳመጣ አድርገው ይጫወታሉ። ስለሚከፍለው ነው ልጅ እንደዚህ የሚያደርገው። ይሄን አብረውት ያለ ልጆች ሚስጥሩን እያወጡ ነው። ኃይለኛ ገንዘብ ይለቀቅብሃል፣ ይከፍላል ያው እየተናገሩ ነው። ይሄን እንዲያደርግ ከላይ ይከፍላሉ። ከላይ ያሉት የእናንተ እንትኖች ሰዎቻችሁ እፈቸዋል እናንተን ጭንቅላታቸውን እንዲደፍን ነው ይሄን ገንዘብ የከፈሉት ያለው። ወላሂ ለሌላ እሺ፣ እንደዛ ካልከኝ ደግሞ ማለት ነው እንደዛ ካልከኝ ለምን አትረጋግም? ለምን ትረብሻለህ? ቀስ በል እንጂ እዛቻው ከቅርብ ጊዜ ወዲህ ብዙ ሰው እየሰለመባቸው ነው። ለምን ይሄን ድራማ እንደሚሰሩ ነገራቸው። ወላሂ ላዚም የሚሰማኝ ካለ ከክርስቲያኖች ይሄን የሚሰልሙባቸውን ህዝብ በምን እንደሚያዘው በቃ። ስለዚህ ያለው አማራጭ ምንድነው? እንዲህ በተከታዮቻቸው ላይ ድራማ በመስራት በሙስሊሙ ላይ አይደለም። ይወሰላል ተከታዮቻቸው እንዴት ነው ጭንቅላታቸውን መድፈን የምንችለው? ነብዩ ሰለላሁ ዐለይሂ ወሰለም መሳደብ፣ ሌላ መንገዶችን መረጡ። ይሄን የሚያደርግላቸውን ሰው አገኙ። የሌለ ገንዘብ ይለቀቅበታል። ይሄን መንገድ ሄድላቸዋል። ግን ህዝቡን አትይዙትም፣ እንዳይሰልም እስላምን እንዳይረዳ አትይዙትም፣ ወላ አትይዙትም። ወራቸውና በአጠቃላይ ወደ ቀጣይ ጥያቄ ልምጣ። እንዴ ልጨርስ። ቁርአን አልተተረጎመም ያሉ ውሸት ነው። በደንብ አድርጎ ተተርጉሟል። ለዘመናት እኛ ሳንወለድ በፊት ነው የተተረጎመው። ያው አለ ወራቸው አይደል? እንደኛ ይሄ ነው። ማንኛውንም ጥያቄ መጥቶ እዚህ ማንኛውም ሰው መጠየቅ ይችላል። ማንኛውም ክርስቲያን ጥያቄ ያለው ካለ መጠየቅ ይችላል። እሱ መጥቶ እዚህ በሙስሊሞች ቤት አያወራም። እንደናንተ ደፍሮ እናንተ ትሻላላችሁ። እናንተ ግን እሱ የሚነግራችሁ ካለ ማንኛውም ክርስቲያን የሚሰብካችሁ የሚነግራችሁ ካለ ስለ ኢስላም በድፍረት ነውና ጠይቁ። የምትፈልጉትን አውጣና አሳየን በሉ። በድፍረት ነው የምናሳያችሁ። ጥያቄ ያለው ማንኛውም ክርስቲያን ካለ ስለ እስልምና ገብቶ መጠየቅ ይችላል። ታቻለ አይደል? አይ ያይፋለ ጠይቅ። አይ መቀጠል እችላለሁ? መቀጠል እችላለሁ? እሺ አሁን ላይ ዶብ ከአንድ ከ3 ከ4 ዓመት በፊት ማለትም እኛ ክርስቲያኖች የምንባል ሰዎች ወይም ፕሮቴስታንትን በለን ምንም በለን ስለ ሀበሽ ስለ ወሃብያ ምናምን አናውቅም ነበረ እና ስለ አርሽ ምናምን አናውቅም ነበረ። አላህ ከአርሽ በላይ ነው ምናምን የሚባለው ማለትም አንተ አሁን እንደምታስተምረው አስተምሮ ብዙ ጊዜ እከታተላለሁ ብያለሁ። እንደዚህ የሃይማኖት ንጽጽር ላይ ምናምን እሰማለሁ እና በአንተ በኩል የሚስማሙ አሉ፣ በአንተን ደግሞ የማይስማሙ አሉ። እሱን እንዴት ነው እስልምና የምታየው? ወይ ሁለተኛ ጥያቄ ነው። እሺ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑ አላህ ቃል እኛ ሙስሊሞች ሙስሊም ብሎ ማለት ለአምላኩ ቃል እጅ ሰጠ ነው። አምላክ በቁርአን ላይ አምላክ በላከልህ ነብይ በኩል የተናገረውን ቃል መቀበል ግድ ነው አይደል? እንደው እንደ ንጹህ አይምሮ ራስ ታዩት
አላህ በቁርአን ላይ ከአርሽ በላይ ነው ነኝ ብሏል ወይ? አዎ ብሏል። 7 ቦታ ላይ በቁርአን ላይ الرحمن على العرش استوى ወይንም ثم استوى على العرش ላይ እኔ ከአርሽ በላይ ነኝ ብሎ ተናግሯል። ገብቷል? ያን የመጣውን ቃል ጠምዝዘው አይ እርሱ ከአርሽ በላይ አንልም ብለው የሚሄዱ ሰዎች ካሉ ይሄ ስህተት መሆኑን ግልጽ ቁርአኑ ይናገራል። እኔ ከአርሽ በላይ ነኝ ብሏል አምላክ አላህ ቃል በቃል الرحمن አዛኛው አምላካቸው አላህ على العرش ከአርሽ በላይ استوى ከፍ አለ። ይህን ሰለፎች እንዴት ተረጎሙት ሲባል ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ተማሪዎች የሆኑት እነ ሙጃሂድና እነ አቡል አሊያ ብናሉ አይ አላ ወርተፋ ይሄን አስቀምጦታል። እርሱ ከሁሉ በላይ ከአርሽ በላይ ሆነ ወይም ከአርሽ በላይ ከፍ አለ ብለው ተርጉመውታል። ይሄን ይመስላል። እሺ ይሄን ይመስላል። ስለዚህ ያን የተቃወመው ክርስቲያን አይደለም የተቃወመው እነሱ እንደተቃወሙ አድርገው ይሄን ነገር ይቀርጹላቸዋል። አሁንም ጭንቅላታቸው እየደፈኗቸው ነው። ወላሂ ብር ነው ይሄ ቆየ በእኛ መካከል ያለ ነገር ነው። ይሄ ከአርሽ በላይ ነው ወይስ አይደለም ነው ቆይቷል። ገብቷል አይደለ? ይሄ ነው ነገር ግን አንተ እንደው ከክርስትና አንፃር ይሄንን እንደው ባነሳለህ እግዚአብሔር ከአርሹ በላይ ተቀምጧል፣ በዙፋኑ ላይ ቁጭ ብሏል። ምን ትላለህ? መጽሐፍ ቅዱስ ላይ ላሳይ። ይሄንን ነገር ቅድም በኮሜንት ራሱ ስነግርህ በኮሜንት ላይ ራሱ ጽፌ ማለት ነው ይሄን አከል አላቀም እሺ እግዚአብሔር ከአርሹ በላይ ነው ያለው፣ ቁጭ ብሏል፣ ተቀምጧል። ላሳይህ ወይ መጽሐፍ ላይ እሺ ጥያቄ አለ ገጥ ሰላም አለይኩም አለይኩም ሰላም። አንዴ ልጅ ይቀጥል ይጨርስና ትቀጥላላችሁ። ጨርሰሃል? ማን ነበር ዳኒ ያለ ጨርሰሃል? ነው ሰላም አለይኩም። አልጨረስኩም። ውሱ የጀመረው ልጅ ጨረሰሽ? እሺ ጥያቄን ቀጥል። የጀመረው ልጅ ጨረሰሽ? ውሱ አልጨረስኩም። ከአርሽ በላይ ነው ይል አለ ያልከኝ ነው? ኦርቶዶክስ መጽሐፍ ቅዱስ ላይ ማሳየት ይፈልጋል አለ። እሺ በቃ እሺ አሳየኝ እስኪ። ግን ስለ አብ ስለ መንፈስ ቅዱስ ነው የምታሳየኝ? ስለ ሶስቱም እግዚአብሔር የሁላቸው መጠሪያ ነው አይደለ? እግዚአብሔር የሁላቸው መጠሪያ ነው አይደለ? አዎ አይዋ። ስለዚህ እግዚአብሔር በዙፋኑ ላይ ወይንም በአርሽ ላይ ቁጭ ብሎ እንዳለ ማሳየኝ። አብሽር ውሱ አቤት ውሱ ግን አርሽ ማለት ምን ማለት ነው? ግን ስለማላውቀው ነው። አይዋ አሁን አርሽ የሚለው አረበኛ ነው መሰለኝ። አርሽ የሚለው አረበኛ ቃል ነው። በአማርኛ ደግሞ መጽሐፍ ላይ ዙፋን ብራስ ተቀምጧል። እግዚአብሔር በዙፋኑ ላይ ተቀምጧል። በዙፋኑ ላይ ተቀምጧልና እሺ ላሳየናስ እንታ ማደው ለግማሽ ለለግል በታለ እናት ነገር ወይን ካንተ ጋብዛለሁ ችግር እሺ ያውና ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። ያሰላ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ወይንም መላእክቶች በቀኙና በግራው ቆመው አየሁኝ ይላል። ስለዚህ እግዚአብሔር በዙፋን አለው፣ በዙፋኑ ላይ ቁጭ ብሏል፣ ተቀምጧል። ዙፋንና አርሽ ግን አንድ ነው? እሱ ዙፋን ማለት አርሽ ማለት ነው። አንድ ነው? አዎ የአረበኛ መጽሐፍ ቅዱስ አይደለም። ዙፋን ማለት ነው መቀመጫ ማለት ነው አይደል? አይደል? እሱ እሱ ነው። በዚህ አትስማማም? ዙፋን ማለት መቀመጫ ማለት ነው አይደል? አዎ ነው። አንድ ጊዜ ዙፋን በቃ በዙፋኑ ተቀምጧል ነው። አዎ አንዴ ዳኒ ላስረዳህ፣ አንድ ጊዜ ታዳምጠኛለህ? እሺ አንተ አስረዳኝ። እሺ አዎ ላሳይህ። ምን አለ መሰለህ አሁን አርሽ የሚለው የአረበኛ ቃል ነው። አርሽ የሚለው የአረበኛ ቃል ነው። ገብቶሃል? እሺ ምንድን ነው የሚለው አርሽ? አዎ አሁን ይሄንን ቀጥታ ያረፈው ስለማይን አርሽን ሌላ ትርጉም ካልሰጠብኝ ያው
ኩላ አንዴ አዳምጠኝ ላስረዳ። አርሽ የሚለው የአረበኛ ቃል ነው። አሁን ይሄን የአረበኛውን መጽሐፍ እሰማለሁ። ይሄን የአረበኛውን መጽሐፍ ቅዱስ ላሳየህ። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ላይ እግዚአብሔር በአርሽ ላይ ተቀምጧል ነው የሚለው። የአረበኛውን ላሳየህ። እሺ አንዴ ላሳየህ። በአርሽ ላይ ተቀምጧል። የአረበኛውን እሺ ተው አምናለሁ። ችግር የለውም። ሌላ ጥያቄ ስላለኝ ችግር የለውም። አይሽ እሺ ተው ይሁን። እሺ በአርሽ ላይ ተቀምጧል ይሁን። ተው ችግር የለውም። ይሁን ሌላ አታሳየኝ። ችግር የለውም። እሺ ተቀምጧል። እሺ አላህም ተቀምጧል ነው። አላህ ተቀምጧል ብለን አንገልጸውም። በቁርአን በሐዲስም አይደለም አላህ በቁርአን ላይ ተቀምጫለሁ አላለም የሚል ነው። እንደዛ ታዲያ የት ነው ያለው ታዲያ? አይዋ አሁን አንዴ ላስረዳህ። አርሽ ላይ ነው ያለው አይደለም? አዎ ከአርሽ በላይ ነው። እሺ ሆነ ይላል እንጂ ቁርአን አርሽ ላይ ተቀምጧል። አርሽ በላይ እሺ ቀጥልልኝ። እርሱ ባኢንም ምን ኸልቅሂ ከፍጥረቱ ሁሉ የራቀ ነው። ከአርሽ በላይ ነው እሱ እንጂ አርሽ ላይ ቁጭ ብሏል የሚል ቁርአን ላይ የለም። ወደ ላይ የክርስቲያኖቹ ቁጭ ብሏል ነው የሚለው። አዎ የእናንተ ግን ዙፋን አለው። በዙፋኑ ላይ ቁጭ ብሏል ደል ብሎ በዙፋኑ ላይ። እሺ ቀጥል፣ አስረዳኝ። አሁን አባቴ አሁን ተመችቶኛል። ቀጥልልኝ። እሱ ነው ይሄ ነው ያለው ነገር። ሌላም ከፈለክ ላስረዳህ እችላለሁ። እግዚአብሔር እግሮች አሉት፣ በእግሮቹ ይረማመዳል። እጆች አሉት፣ በእጆቹ ያጨበጭባል። ከንፈር አለው፣ በከንፈሮቹ ያፏል። እንዴ ተወልዷል ደግሞ እኮ እግዚአብሔር ስለተወለደው ተወልዷል ደግሞ በብሉይ ኪዳን ሲመለክ ስለነበረው ነው የምነግርህ። የዛኔ በስጋ ሳይገለጥ የነበረው በስጋ ሳይገለጥ የነበረው ያማ ከስጋ ከተገለጠ አብ ወልድ መንፈስ ቅዱስ ማለት ነው። በስጋ የተገለጠውን እሱን አይደለም። እሱም በእኛ ሰው ነው፣ ችግር የለውም። ምን መስዋዕት ነው እሱ አይደለም። ነገር ግን በብሉይ ኪዳን ሲያመልኩት የነበረው አምላክ ከንፈር አለው፣ በከንፈሮቹ ያፋል። ግን በነገራችን ላይ ጥሩ ጨዋታ ይዘን አሁን የእንትን ጨዋታ ገባ፣ ይሄ የማኮሰስ ጨዋታ ውስጥ ገባ። እንደዛ ከተባለማ አላህ ፍሪዛም ነው ጸጉራም ነው የለም። አላህ ፍሪዛም ነው የለም። አላህ እንደዛ ነው የለም። እንደዛ ነው የለም። እጅ የለውም እግር የለውም። እሱን ልመጣ ነው ላስረዳ። እጅና እግር የሚለው ላስረዳ። እሺ አስረዳኝ። አምላክ አላህ ሱብሓነሁ ወተዓላ አደምን በእጆቹ ይፈጥራል። እጆች አሉት ብለን እናምናለን። ነገር ግን ምን አለ መሰለህ ከእኛ ከእጅ ጋር አይመሳሰልም። ያንተ አምላክ ግን እጆች አሉት፣ እጆቹ ልክ እንዳንተ ናቸው። እንደዚህ ማለት ነው። ማሳየት ከመጽሐፍ ያንተ አምላክ እጆች አሉት፣ እጆቹ እዚህ ጋር ነው ችግሩ። እሺ ቀጥልልኝ፣ እየሰማሁ ነው። አዎ እኛ አምላክ አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይእ እየሰማሁ ነው። ቀጥልልኝ። ምስል አንዳች የለም እያለ ከእኛ ጋር እንደማይመሳሰል ይነግረናል። ያንተ አምላክ እጆች ሲል ጊዜ ልክ እንደ አዳም ናቸው። የማን ከተባለ የሶስቱም የአብም የወልድም የመንፈስ ቅዱስ ነው። መጽሐፍ ቅዱስ ላይ ምን ይላል? በአብ ላይ በአዳም ላይ ያለው ሁሉ በአብም በወልድም በመንፈስ ቅዱስ አብ ላይ እያለ ይናገራል። ሁሉ ነገር ይሆናል። ልክ በአዳም ላይ ያለው ሁሉ እያለ ይናገራል። ወጣው በአዳም ላይ ያለው ሌላ ጥያቄ አለ? እሱ ወይት ሰላም አለይኩም። አለይኩም ሰላም። እኔ ጥያቄ አለኝ ልጠይቅ። አንዱ ጥያቄ አለኝ። እሺ አንድ ክርስቲያን ወደ እስልምና ሲመጣ ኃጢአቱ በሙሉ ይሰረዝለታል አይደል? ያው ከሰዎች ጋር ያለው ሲቀር ከሰዎች የሰረቀው ገንዘብ ካለ ወይንም ደግሞ ከሰዎች የተበደረው ገንዘብ ካለ አይሰልምሃልና ይሄን ገንዘብ በቃ እንዳትመልስ አይባልም። ያን ይመልስላቸው። ከዚያ ውጭ ግን በግል የሰራቸው ኃጢአቶች ሁሉ ይማሩለታል። ለምሳሌ በአዳም ልኮ ሲያመልክ የነበረ ይማራል። ልክ እንዲሁ ሲጠጣ ከነበረ ሲዘሙት ከነበረ እነዚህ የግል ኃጢአቶቹ ይቅር ይባላል። ከሰዎች ገንዘብ ጋር ንክኪ ያለው ነገር ከሆነ ያንን ግን ሊመልስላቸው ይገባል። ኦኬ አንድ እስላም ደግሞ ሃይማኖቱን ለቆ ካወጣ
ክርስቲያን ከሆነ ማለት ነው እስልምናውን ትተው በነጋታው ደግሞ ወደ እስልምና ቢመለስ እሱም ልክ እንደዛው ኃጢአቱ ይሰረዝለታል? እንዴት ነው? ከፍሮ ከሆነ ሰውየው ከአላህ ሱብሓነሁ ወተዓላ ርቆ ከሆነ አላህን ክዶ ከሆነ እንደገና ወደ እስልምና ቢመለስ ያለፈው ኃጢአቱ ይማራል። የእሱም ልክ እንደዛው ይሰረዝለታል? ይሄ እንዲደረግልኝ ብሎ ግን ሰውየው ወደ ኩፍር መሄድ አይችልም። ኦኬ፣ ግን ውስጡ ነው ማለት ነው መታየት ያለበት። እዛው ኢስላም ላይ ያለ ተውበት ወደ አላህ ንስሐ ቢያደርግ ያለፈው ኃጢአቱ ሁሉ ይማርለታል። ኦኬ፣ አንድ ጥያቄ አለኝ ደግሞ ሌላ መጠየቅ እችላለሁ? አንድ ባልና ሚስት ሙስሊም ማለት ነው፣ ሁለቱም ሙስሊም ናቸው። ባልየው እስልምናውን ለቆ ቢወጣ ከዛ ወደ ሚስትየው ቢመለስ ኒካው እንደገና ይታደሳል ወይስ እንደነበረው ይቀጥላል? ከፍሮ ከሆነ እንደገና ኒካህ መታሰር አለበት። ርዳ ተብቶል ኒካህ ከእስልምና ማፈንገጥ ኒካህን ያወርዳል። ኦኬ፣ ጥያቄን ጨርሻለሁ። በጣም የማመሰግነው በጣም የምወደሽ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። የኔ ጥያቄ እነዚህ ባንኮቹ በሙስሊም እንትን ብር የሚያበድሩት እንዴት ነው የሚታየው? ያለ ወለድ ከሆነ ብድር የሚያበድሩት ችግር የለም፣ ያው መበደር ትችላላችሁ። በወለድ ከሆነ አይፈቀድም። እንደ አረባ ብሎ አብሮ ሼር በማድረግ ምናምን የሚባለው አሁን ለሙስሊሞች የተዘጋጀ የሚባለው ከእስላም ጋር የማይጋጭ እስከሆነ ድረስ ችግር የለውም። እንዴት እንደሆነ የሚያበድሩት ያንን ከእስላም ጋር የማይጋጭ ከሆነ ችግር የለውም። በወለድ መልክ ከሆነ ያንን የሚያበድሯቸው አይቻልም። ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድሩ አይነት ሁሉ ወለድ ነው። ነገር ግን ከዚያ ውጭ ከሆነ ችግር የለም። ትርፍ የጋራ ወይንም ሙዳረባ ብለው የሚያበድሯቸው ልክ እንዲሁም ትርፍ የጋራ መበዳደር ችግር የለውም። ወታቸው ትርፍ የጋራ መስራት ችግር የለውም። ያን ራስ ማን ነው ከከሰረ ነው ያ ነገር። በብድር መልክ ከሆነ ግን ያንን የሚሰጣቸው ከከሰርክ ትመልሳለህ፣ ግን ትርፉን እንካፈላለን አይነት ነገር ከሆነ ይሄ አይቻልም። አትርፈው የጋራ ከሆነ ችግር የለውም። ያ ግን ከከሰረም ከሰረ ነው አብሮ ገብታችኋል። ነገር ግን እንደ ብድር ይሰጠውና ሰውየው ራስ ማሉን ትመልሳለህ፣ ብትከስርም ባትከስርም። ከዛም በኋላ ትርፉንም ይካፈለዋል። ይሄ ይሆነ። እሺ ሽክራን። እሺ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ። የሆነ ጊዜ ላይ የሆነ ዱዓ አድርጌ ነበርና አላህ ዱዓ አድርጌ ነበርና በጊዜው ማለት ነው እና አላህን ያንን ነገር ካሳካልኝ እኔ ደግሞ እንደዚህ አይነት ነገር አላረግም አይነት ነገር ብዬ ከዛ ያንን ነገር ያው ነፍስያ ምናምን እንትን በማለት ያን ነገር ብሰረው እንዴት ይታያል? ደግሞ ጥያቄ ያው ዱዓ ሳረግ ማለት ነው ከዛን አላህ እንደዚህ ካረክልኝ እኔም ከእንደዚህ አይነት ነገር እርቃለሁ ብዬ ተመልሼ ወደዛ ነገር ከተመለስኩ እንዴት ነው የሚታየው? ተውት ማድረግ አላህ ሱብሓነሁ ወተዓላ እሺ አመሰግናለሁ። እሺ ቀጥሉ። ሰላም አለይኩም። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ።
ጥያቄ ነበረኝ። እሺ እኔ ሰልም ነበርና በዙሪያ ያሉት ሰዎች ለና ያሰለሙኝ ያኔ እስልምናን እንዳያስተማሩ ልጆችን በዙሪያ ያሉት ልጆችን ወልድ አክባሪ ናቸውና ያለው እንትን ተጽዕኖ ፈጥሮብኛል። እሺ መውሊድን እንድናከብር በቁርአንም ሆነ በሐዲስ ላይ አልታዘዝንም። ካልታዘዘ ነገር ከሆነ ደግሞ ለመተው ቀላል ነው። ሙስሊም ብሎ ማለት ለአምላኩ ትዕዛዝ የሚታዘዝ ነው። ስለዚህ አምላክ ደግሞ በቁርአን ላይ ካላዘዘን ነገር ያንን ፈጽሞ ተገቢ አይደለም። ከዛ መራቅ ነው ያለበት። እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሱ እንዴት ነህ? አለይኩም ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ። ሰላም ነህ ሀቢቢ? አልሐምዱሊላህ። ጥያቄ ነበረኝ። የሆነ ወንድም ነበርና የሆነች ልጅ ጋር ለመጋባት ፈልጎ ከዛ እንደገና እሷ ክርስቲያን ነበረች እና ከክርስትና ሰለማ ነበረ ሊያገባት የፈለገው። አሁን አንድ ላይ የነበሩ እንዳለ ያኔ እሷ ወደ ስደት መጣች። ከዛ እንደገና ኒካ ሲተሳሰሩ ኒካ ሲያስርላት በእናቷ ቤተሰብ ነበርና የእናቷ ልጅ ነበር ኒካ እና ኒካ ያሰረላት የእናቷ ልጅ ነበረ። እና ይህ ኒካ እውነት ነው ወይ? ኢንሻአላህ ትክክል ነው ወይ ነው ወይንስ እንደገና ሌላ አዲሱኝ ይላል? ይህንን ለመጠየቅ ነበር። እሺ አባቷ ቤተሰብ ቢያስሩላት የለም? አዎ በአባቷ ቤተሰብ እስልምና ያላቸውም። አዎ እሺ በአካባቢው ሸሪዓ ፍርድ ቤት ነበር? ያኔ በሰዓቱ ነበር፣ ግን በሰዓቱ ያኔ እሱ ልጁ ራሱ ያወቀው የእናት ልጅ መሆኑን ስደት ከሄደች በኋላ ነው ልጅቱ ማለት ነው። ኒካው ከታሰረ በኋላ ማለት ነው። በፊት አያውቅም ነበረ። እሺ ሸሪዓ ፍርድ ቤት መሄድ ነበረባቸው። ሸሪዓ ፍርድ ቤት ከሌለ በአካባቢው የሚገኝ ሸሪዓ ፍርድ የሚያስር ቃዲ ያስራል። ያ ከሌለ ደግሞ ያ የእናት ፍትህ ያስራል። ችግር የለውም። ኦኬ። ስለዚህ አሁን ያኔ ልጅቷ አሁን ያኔ በስደት ነው ያለችው፣ እሱ ደግሞ እዛው ኢትዮጵያ ነው ያለው። ስለዚህ አሁን ምንም አይነት ችግር አያመጣም። ያ እንዳልኩት ነው። በአባት ቤተሰብ ከሌለ ሸሪዓ ፍርድ ቤት አካባቢ ከሌለ በዛ አካባቢ ነው ከሚያስርላቸው ቃዲ ከሌለ ያ ከእናት በኩል ያለው ማሰር ይችላል። ኢንሻአላህ። እሺ ወንድሜ ጀዛከላሁ ኸይር። ኢንሻአላህ ጀዛከላሁ። እሺ ቀጥሎ ልጆች ጥያቄ አለ? ይቀጥል። ጥያቄ አለ? አሎ እሺ እሱ ይሰማል? ሰማላ። ወአለይኩም ሰላም። ቆይ አንዴ እኔ ቀድምሻለሁ እናቴ። የምጠይቅበት አንዴ ሚት አድርጊ ወይስ ስላስቀደመሽ? እሺ ቅደሚሽ። ካልቀጠልሽ ልቀጥል እናቴ። ቀጥል። እሱ ነው ልቀጥል።
ቀጥላ እሱ እሺ። እና ደግሞ ማነው አይ ኧረ አንቺ ደግሞ ሲዘጋልሽ የገባሽ ነው እኮ እናቴ። ወይ ልዝጋልሽና የምጠይቂው ጥያቄ ካለ አንቺ ላስቀድምሽ። ይኸው ልዝጋልሽ፣ ጠይቂ። እሺ ሰላም አለይኩም። ወአለይኩም ሰላም። አሁን እንጂ ዝም አልሽ እኮ እህት። በቃ ኔትወርኮች ካልተስተካከለ ጥያቄ አለ። ቀጥሉ። አደይ ጥያቄ አለ? እሺ ወሬ ደምታ ውስዬ። እሺ አደይ እሺ ቀጥልሽ። ጥያቄ ምንድነው ኡስታዝ? ይቅርታ ሰላም አለይኩም አላልኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ የሚሆነው ምንድነው በሆነ ሰዓት ላይ ሁለት ወስ ነዝር ምንድነው የሚባለው እንትን ብዬ ነበረ። አላህ ይሄን ሁለቱን ነገር ካደረገልኝ የሆነ 50 ረካዓ ልሰግድ ምናምን እንደዛ ብዬ ነዝር ነበረብኝና ሁለቱም ከሆነ ልብዬ ለምሳሌ አርጋለሁ ታይን አርጌ እንዴት ነው የሚታየው? አንዱ ሆኖልኝ አንደኛው ቢቀር የግማሽ ነዝር ማውጣት ይኖርብኛል ወይስ የለብህም? እንዴት ነው? የለብህም። የጠየቅከው ነገር ሙሉ በሙሉ ከተሳካለህ ነው አድርግ የተባልከውን ነገር ማድረግ የሚጠበቅብህ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ነገር ከተሳካለኝ እንዲህ አደርጋለሁ ብሎ ቃል ገባ። ያ የጠየቀው ነገር ከተሳካለት የቃል የገባውን ይፈጽም ብለዋል። እሺ አመሰግናለሁ። መርሐባ። እሺ ጀዛከላሁ ኸይር። እሺ ጥያቄ አለ? ቀጥል። እሱ ይቀጥል። ሄሎ ቀጥል፣ እየሰማ ነው። እሺ እሱ ይቀጥል። ትዝታ አካውንትሽ ፕራይቬት አድርገሻል መሰለኝ። እንድታስተካክለው ነገር አለች። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ ጥያቄ ነበረኝ። ምን ይላል ጥያቄ? አንድ ዓለም አቀፍ ኩባንያ ኢንተርናሽናል ግሩፕ ውስጥ መስራት እንዴት ይታያል በሙስሊም? ቢያንስ አይቻልም። ቢያንስ አይቻልም። አይቻልም? አዎ ጀዛከላሁ ኸይር። ኦኬ አጅበሮች ናቸው እነዚህ ጋር እንዴት ተቃጣሽ? ሰላም ሰላም። እሺ ሰላም አለይኩም ወራህመቱላህ። ሁሱዬ ሀቢቢ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ወአለይኩም በለኝ። አለይኩም አትበለኝ። እሺ ጥያቄ ምን መሰለህ? እሺ ይመስለኛል ብዙ ካፊሮች ይሰማሉና ማቴዎስ ምዕራፍ 10 ቁጥር 34 ላይ እዚህ ምድር ላይ እኔ ሰይፍን እንጂ ሰላምን ላምጣት አልመጣሁም ይላል። ስለዚህ ነገር ትንሽ ብታስረዳኝ ፕሊስ። ክርስቲያን ነህ? ኧረ ሙስሊም ነኝ ወዳጅ። እሺ ከላይ ቃል ተጣጣላለን ለተናው ከላይ ያለው ይሰማል? ሰላም እንዴት ነው? እሱ ሰላም ነው። ማን ነው?
አለን አይነና አሞ ፖስታ ይቻለው እግዚአብሔር ማረ እናመሰግናለን። እሺ አንድ ጥያቄ አለኝ። እሺ ጥያቄ ምንድነው? በእስልምና እምነት የሰይጣን ምስክር እውነት ነው ውሸት ነው ተብሎ ነው የሚታመነው? እሺ የሰይጣን ምስክር እውነት አይደለም። እውነትን ተናግሮ ከሆነ የዛኔ ይታያል ከኢስላም አንፃር ያለው ነገር ግን እንደ አስሉ እንደ መሰረቱ ሰይጣን የእውነት ምስክር ሊሆን አይችልም። እሺ ወደ ጥያቄ ሱራ 72 አላህ ልጅም ሚስትም እንደሌለው የመሰከረው ሰይጣን ነው። ይሄን እንዴት ተቀበላችሁስ? ግን ሰይጣን ነው የሚለውን አውጣና ሳየና ትልቁ ላይ ነህ ክፈት ያው ክፈት። አንድ ስልክ ነው ያስኩት ያንተ በቃ አንድ ስልክ ነው ያስኩት። እሺ አሁን ላውጣልህ። አይ ስማኝ ላውጣው أوحي إلي أنه استمع نفر من الجن فقال عرس ያለፍልህ መረጃ ይኸውልህ ሁሱ እንዳታወርደኝ ያዘዝኩልህ ነው እንዳይወርድህ። እሺ ከና እኮ ሱራውን ክፈት። ተረጋጋ እንጂ ቀስ በል ተንጣጣንሳ በልሽ። እሺ መረጃውን ክፍታው እና አንብበው ነው የምነግርህን ክፈትልኝ እኮ ላጣ ነው። ረጋበ ያንን ነው ያነበብኩት ያለሁት ምን እንደምታውቅ ስለማውቅ ነው። ላውጣልህ ነው። እሺ አዎ ጨዋታውና እያነበብን ትለዋለህ አብረን እንላለን። እሺ ቁጥር ስንት ነው ያልከው? 72 ላይ ሱራ የጋኔን ምዕራፍ የሚለው ቁጥር ስንት ነው? እስኪ ቁጥር ስንት ላይ ቁርአን ሰማን እኛም አላህ ልጅ እንደሌለው ሰማን የሚለውን አውጣው እዛው ላይ ቁጥር ቆይ አንዴ ልየው እስኪ ያወራህ ሳትወጣ እና ያውሽ ነው እና ሰው ችግር የለው ያና ቁጥር 3 ላይ ና እንጂ ዘለቀ ያላ ያው እሺ ቁጥር 3 ያው በያው አርገው መጀመሪያ ያው ቁጥር 3 ላይ አላህ ልጅ እንደሌለ የተናገሩበት ያውና ይሄ ነው እኮ ማን ነው ነው እዚህ ጋር ጥያቄ አጋንንት አይደለም ወይ ነው? አልጠየቅም። ሰይጣን ነው ብለህናል። ሰይጣን የሚለውን ቃል እዚህ ጋር አውጣና አሳየን። ያው ካለ ጋኔን ማለት ምንድነው? ጋኔን መልአክ ነው እንዳትለኝ መቼም ወይም ነብይ ነው አትለኝ። በቃ እሱን እናስረዳሃለን። ግን ሰይጣን የሚል ቃል አለው አሁን እዚህ ጋር ያው የጋኔን ምዕራፍ ይኸውልህ ወደ ቀሳ መንገድ የሚመራን ቁርአን ነው። በእርሱም ማመን በጌታችንም እንናገራለን ይልና ቁጥር እስኪ ቁጥር 1 ላይ አድርገው ቁጥር 1 ላይ አድርገው እስኪ እሺ ቁጥር 1 ላይ ጂኒ ይላል ይኸውልህ መሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ጂኒ እንግዲህ መቼም ነብይ ነው ወይም መልአክ ነው አትለኝም። የተጠየቀውን አምጣ። ሰይጣን የሚለው ቃል ጋር የት ነው ያለው? ጂኒ ማለት ምንድነው ላንቺ ብሮ? ጠይቀንና ነው እንልስልሃለን። ጂኒ ማለት ምን ማለት ነው ብለህ ትጠይቀኛለህ። ሰይጣን የሚል ቃል አለ ወይ እዚህ ጋር? ጋኔንና ሰይጣን አንድ ነው። አዳምጠኝ። ጋኔን ማለት ማን አንድ ናቸው ያለ? ጋኔንና ሰይጣን ምንድን ያለያየው ንገረኝ። አንድ ናቸው የሚለውን ማስረጃ አሳየን። ግሽ ጋኔንና ሰይጣን ምንድን ያለያየው? እናንብበው አትመልሰው። አሁን ላስረዳህ መልሱን አዳምጥ። እሺ ለምን አትዋሹ? ግን እኔ አንተን አልወቅስህም። ወላሂ አትመልሰው። አዋሸሁም ጋኔን ወይንም ጂን አዳምጥ። ጋኔን ወይም ጂን ማለት ሰይጣን ነው። ማን እንደሱ ያለ? ማን እንደሱ ያለ? ህሊና ያውቀዋል ወይንም ነብይ ነው ካልከኝ እስኪ ነብይ ተመሰከረ። ህሊና አይደለም ማስረጃ ነው አሁን እየጠየኩ ያለው አንተ
ህሊና ያውቀዋል ብሎ ማስረጃ የለም። ሃይማኖታዊ ማስረጃ የተጻፈ ነገር በቁርአን ወይ በሐዲስ አሳየና እንዲህ ናቸው የሚለው የለም። እዚህ ጋር ሰይጣን ጂኒ ጋኔን እያለ ምን ልትለው ነው? ይሄንን በቃ ላስረዳህ አዳምጥሻህ። እሺ እንዲህ ቆይ በዚህ ጋር መግባባት አለብን እኮ ጂኒና ሰይጣን አንድ ነው የሚለውን ተሳስተሃል። ላስረዳህ እያልኩ ነው እባክህን እንድታውቅ ዘንድ ሸውደውሃል። ይሄን የሰጡህ ዲያቆናቶች ማስተዋል። እሺ ኧረ ባድም አሸወደኝ። ገና ብዙ መረጃ ለመስጠት የምጠይቅ በቃ እሺ እንግዲያውንስ ጂኒና ሰይጣን አንድ ናቸው የሚለውን ማስረጃ አሳየን። በቃ ትልቁ ያን አድርገህና ከፍተህ አሳየን። እሺ ይሄ ጋር እኮ መዝገበ ቃላት ገብተህ ራሱ ሰይጣን ብትለው ጂኒ ጋኔን ነው የሚልህ። እሺ መዝገበ ቃላት አይደለም ማስረጃና ቁርአንና ሐዲስ ናቸው ማስረጃ። እንዲህ ቁርአንና ሐዲስ ሳይሆን ቃሉ ጋኔን ወይም ጂኒ ማለት መዝገበ ቃላት ብትሰጠው ሰይጣን ብትለው ጋኔን ወይም ጂኒ ነው የሚል አማርኛ። እሺ ከፍተህ አሳየን። እሺ አንተን ዲቤት ላድርግህ። ይሄ ጋኔን ወይም ጂኒ ሰይጣን አይደለም የሚል መረጃ ሰኝሽ። ምንም ማድረግ አይቻልም። በምንም ቋንቋ መግባባት አትችልም። ወላሂ ላዚም በምንም ቋንቋ እኔ እነሱን አይደለም የምወቅሰው። እንዲህ አድርገው ነው ጭንቅላታቸውን ድፍን የሚያደርጓቸው። ይሄን ያሳያቸውና ሰይጣን የተናገረው ቁርአን ይሏቸዋል። ተመልከቱ። አሁን በእስልምና አስተምህሮ ጂንና ሰይጣን ያለውን ግንዛቤ ልንገራችሁ አዳምጡ። በእስልምና አስተምህሮ መልአክ አለ፣ ሰው አለ፣ ጂን አለ። መልአክ ከብርሃን የተፈጠረው፣ ሰው መሰረቱ አዳም ከአፈር ነው የተፈጠረው፣ ጂን ደግሞ ከእሳት የተፈጠረ ራሱን የቻለ ፍጡር ነው። ጂን ማለት ሰይጣን ማለት ነው ወይ? አይደለም። ጂን ማለት ከትርጉሙ ስንነሳ ድብቅ ወይንም ስውር ማለት ነው። ድብቅ ስውር ተብለው የተሰየሙበት ምክንያት ከሰው እይታ የተደበቁና የተሰወሩ ስለሆኑ ነው። ጂን ተብለው ይጠራሉ። ድብቅ ወይንም ስውር ማለት ነው። ገብታችኋል አይደለ? ስለዚህ ጂንና ሰው መልአክ ጽድቅ የሚያደርግም አለ፣ ኃጢአትን የሚያደርግም አለ። ከጂኖች አምጾ የካደና ያመፀ የወጣ አካል ከአምላክ ሕግና ስርዓት የወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ከሰዎችም ልክ እንዲሁ የአምላክን ሕግና ስርዓት አምጾ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ሰይጣን የሚለው የባህሪ መጠሪያ እንጂ ስለዚህ የአካል መጠሪያ አይደለም። ሰይጣን ብሎ ማለት አልኻሪጅ አን ጣዓቲላህ ከአምላክ ትእዛዝ ያመፀ ማለት ነው። ያ አዳምና ሔዋንን ከገነት እንዲወጡ ምክንያት የሆናቸው አመፀኛ ተደርጎ ነው ወይ መጀመሪያ የተፈጠረው ብትባሉ ለአመፀኛ አልነበረ። የአምላክን ሕግና ስርዓት አልፈጽምም ባለ ጊዜ እዛኔ አመፀኛ ሆነ። ከዚያ በኋላ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ገብታችኋል አይደል? ስለዚህ ማንኛውም ከጂኖች ጭፍራ አምጾ የወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን ብሎ ማለት አልኻሪጅ አን ጣዓቲላህ ከአምላኩ ትእዛዝ ያመፀ ይላል። አዳምና ሔዋንን ያሳመጻቸውን አካል ሲገልጸው አምላክ አላህ በቁርአን ላይ ምን ይላል? ካነ ሚነል ጂኒ ከጋኔን ጭፍራ ነበር አለ። ከዚያስ ፈፈሰቀ ዐን አምሪ ረቢህ ከዚያም ከጌታው ትእዛዝ አመፀ አለ። የዛኔ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ ማለት ነው። ገብታችኋል አይደል? ይህ ነው። ስለዚህ ከጂኖች የአምላክን ትእዛዝ ያመፁ ሰይጣን የሚለው ባህሪ በእነርሱ ላይ ይውላል። ከሰዎችም የአምላክን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። አላህ በቁርአን ላይ ከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነል ኢንሲ ወልጂን የሰው ሰይጣን የጋኔን ሰይጣን እያለ ይገልጻቸዋል። ከሁለቱም የአምላክን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን የሚለው ስለዚህ የባህሪ መጠሪያ እንጂ የአምላክን ትእዛዝ ያመፀ የአካል መጠሪያ እንጂ የአካል መጠሪያ የሆነ አካል አይደለም። ሰይጣን ገብታችኋል አይደል? ያ አዳምና ሔዋንን ያሳታቸው የአምላክን ትእዛዝ ካመፁ የጂን ጭፍራዎች መካከል ነው። እሱ ተረዳችሁ? ይሄ ነው። ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነው ወንድም? ተሽሏል? አይኔ ጥያቄ ልጠይቅ ብዬ ነው።
جزاك الله خير. الحمد لله دهان ተሻለክ? الحمد لله ማሻአላህ ወንድሜ ማሻአላህ እሱ ልጠይቅ ብዬ ነው። እሺ مرحبا 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 እሺ አይ ቁጭ ብዬ አዳምጣለሁ። እሺ በቃ አይ جزاك الله خير እሺ ጥያቄ ያለው ካለ መግባት ይችላል። إذا في مسيح محترم ጠይቃችሁ ለማዳመጥ ቢያንስ ሞክሩ። እሺ በጣም ክርስቲያን የተነገራችሁ ማንኛውም ነገር ካለ ገብታችሁ ስትጠይቁ እኛ እናስተናግዳቸዋለን። ግን አዳምጡ። የማዳመጥ የሚባል ነገር ልመዱ። የተነገረው ነገር ሙሉ እውነት ነው ብላችሁ ይዛችሁ አትምጡ። ምናልባትም የተሳሳተ ግንዛቤ ሊሆን ይችላል ያዝ ነው ብላችሁ ያንን አስቡ። ቢያንስ ማለት ነው ቀንሶስ ጠይቃችሁ መልስ ማዳመጥ ከአንጻር ይሄ እንዴት ነው? አሎ አቤት። ሰላም ሰላም። አያወራ ወሱ ላውራ። ሰላም አለይኩም። ሰላም ነው። አልሐምዱሊላህ። ወሱ አንድ ጥያቄ ነበረኝ እዚህ ጋር ስለ ቀብር መዘየር ይቻላል ብሎ አንዱ ይከራከረኛልና እኔ ሰለምቴ ነኝ። እኔ ደግሞ አይቻልም ብያለሁ፣ ካንተ ተምሬያለሁ እና ይቻላል ሼህ ምናምን እንደዚህ ሆኖ ምናምን ይባላል ይላል። እስኪ ጥያቄውን ስማና መልሱን ስጠን። እሺ ዚያረة القبور መጠየቅ ይፈልጋል። እሺ ቀብር ዚያራ ይፈቀዳል አይፈቀድም? ይሄው አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ልጆች ገስት ላይ ሰው አይታየኝም። ልጆች ከቻላችሁ ታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ የሚቀንስባችሁ ነገር የለም። አንዴ ከታብ ኮፒ ሊንክ አድርጉ። የቀብር ዚያራ ይፈቀዳል ወይስ አይፈቀድም የሚል